ሀበሻና ክሪስማስ እንዴት ነው? ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም እግዚአብሔር ይመስገን። ባላችሁበት መልካም እንዲሆንላችሁ እመኝላችኋለሁ። እዚህ የፈረንጆቹ ገና በስቶክሆልም ከተማ ደመቅመቅ ያለ ነገር ይታያልና ምርጡን ነገር ለምርጥ ቤተሰቦቼ ለምን አላሳያችሁም ብዬ ነው የመጣሁት። ዘና እንድትሉ ጋብዛችኋለሁ። በቅድሚያ ያው ከክሪስማስ እንቅስቃሴዎች ውስጥ ማሳያችሁ የማብራት በጣም በሚያምር መልኩ ነው የተሰራው። ምርጥ ነገር ለማየት ተዘጋጁ፣ ተመልከቱልኝ እንግዲህ እንዴት እንደሚያምር። ካለውበት ስዊድን ስቶክሆልም ከተማ ሰርጌል ስቶሪ ተብሎ የሚጠራ ቦታ ነው። በጣም በሚያምር መልኩ እንደዚህ አሸብርቋል። ገና መስሏል ማለት ነው። ይህንን እንግዲህ እያንዳንዱን እንዴት ነው የስቶክሆልም ከተማ ውበት በክሪስማስ ወቅት የሚለውን አሳያችኋለሁ። ተመልከቱ እንዴት አባቱ እንዳሳመሩት ማለት ነው። ስዊድን ስቶክሆልም የተመለከትኩት ከአውሮፓ ሀገሮች በገና በዓል ደመቅመቅ ከሚሉ ሀገራት ነው። ባም ብለናል። ህዝቡ ውስጥ ተቀላቅለናል። ህዝባዊነት ይለምለም በሚለው ማለት ነው። ተመልከቱልኝ፣ ህዝቤ ያው ወጥታለች። ለክሪስማስ ቤቱ የቀረ ያለም አይመስልም። ዛሬ ዋዜማ ላይ ነው የምንገኘው። እኔ አሁን ይህንን ቪዲዮ ስቀርጽ ዩላፍቶን ይባላል በስዊድን የክሪስማስ ኢቭ እንደማለት ነው። ይሄ የክሪስማስ በዓል በአብዛኛው ያው የአውሮፓ ውስጥ የቤተሰብ በዓል ነው። እኛ ሀገር ይመስለኛል አዲስ ዓመትና ምንድነው ፋሲካ አይደለ? ቤተሰብ ከየትም ያለው ሰው ሰብሰብ ብሎ፣ በጉራጌ ደግሞ እንደ መስቀል እንደዛ ነው። የአውሮፓ ክሪስማስ በአብዛኛው ቤተሰብ ሩቅ ዘመድ ያለም የተጣላም የሚታረቅበት ቤተሰብ የሚሰበሰብበት ነው። የብርዷ ነገር እንዴት ነች ካላችሁኝ፣ ያው እንዳለባበሴ ነው የምትመለከቱኝ። ያው ብርዱ ጠና ያለ ነው። ለመር ነው ጓንት ሁላ አላደረግኩኝም፣ ምክንያቱም ማይለመር ነገር የለም። ብርድም ተለመደ እላችኋለሁ። በነገራችን ላይ አሁን ያለውበት ስትሬት ደግሞ ድሮትኒንግ ጋታን ይባላል። ይሄ ወሳኝ ጋታን ነው፣ መስመር ነው በስቶክሆልም ውስጥ። ጥታ በዚህ መስመር ሲኬድ የት ነው የሚወጣው? ባለፈው ማሳያቻችኋለሁ። ጋምላስታንም ምናምን አስጎብኝቻችኋለሁ። በጣም ብዙ እንቅስቃሴ የሚታይበት ነው። ትላልቅ ሾፖች ያሉበት፣ ቀጥታ በፓርላማ ቀጥታ ደግሞ ጋምላስታን የሚወስድ መስመር ነው። ይሄ ስቶክሆልም ውስጥ ወሳኝ ከሚባሉ መስመሮች ውስጥ ነው ማለት ነው። ያው ገጭ አድርገናል። ክሪስማስም አይደል ትላለ፣ ቀይ ለብሰናል። አንዳንድ አዳዲስ ነገሮች መሞከር ምፈልጋቸዋሉ። የስዊድን ሆት የዚህ ወቅት የሚጠጣ ሟሟቂ የሆነ ነገር ነው ይሉታል። ግሎግ ነው ምናምን ይላሉ። ጋለሪ የተባለው ውስጥ ገብተናል። ህንጻው በአጠቃላይ ያው የመገበያያ ነው። በዚህ ሰዓት ክሪስማስ ጧፍ ያለ ነገር ነው የሚታየው።
እየሄድን የፍቅር መስመር ጋር ደርሰናል። የዚህ የፍቅር መስመር ጋር መልእክት ማስተላለፍ ፈልጋለሁ። ኢትዮጵያ ሕዝብ ይህንን መልእክት በጥሞና እንድታዳምጡልኝ። ምክንያቱም ተከድቻለሁ። ኩላሊቴን አይደለም ምናምን የወሰደችው ፊዮና የተባለች ቲክቶከር ልጄን እንዲያው ልጄን አልሰጠም ብላኛለች፣ ክዳኛለች። አዎ በዚህ እድሜዋ ልትወልድ አትችልም እንዳትሉኝ፣ በጣም ከፍተኛ ክደት ነው የተፈጸመብኝ ለፊዮና ቲክቶከር ለሆነችው። እወድሻለሁ። ፍቅሬን ባለመረዳትሽ ግን ከባድ ነገር ውስጥ ገብተናል። ያው ልጄንም አልሰጥም ብለሽ ክደሻል። አይደለም ኩላሊቴን ሁላ ምናምኔን ነገር ነው የወሰድሽው። አካውንቴን ባዶ ነው ያስቀረሽው። ልቤንም ወስደሽ እዛው ነው ያስቀረሽው። ከፍተኛ ጉዳት ደርሶብኛል። በዚህ ልብ እማጸንሻለሁ። እንግዲህ የወሰድሽውን ነገር ሁሉ እንድትመልሽልኝ እላለሁ። በተለይ ልጄን የካድሽውን ቀረብ ብዬ እንዲያው የሚገባሽ ከሆነ እንድትረጅኝ እጠይቃለሁ። እንግዲህ የኢትዮጵያ ሕዝብ በጣም ቀልደኛ ሆናችኋል በአሁኑ ሰዓት። እንግዲህ ይህንን መልእክቴን ደግሞ ሼር፣ ኮፒ ሊንክ እንድታደርሱልኝ በትህትና እጠይቃለሁ። በዚህ በክሪስማስ በስቶክሆልም ክሪስማስ የልብ ቅርጽ አሳስባለሁ ማለት ነው። እንቀጥላለን። ጉዟችን ቀጣይ የሚሆነው አሪፍ ነገር የምንመለከትበት ነው። ስቶክሆልም ላይ ኮንግስትራድ ጎርደን የሚባለው ቦታ ደግሞ ወሳኝ ነው። እሱን ደግሞ እስቲ እንመልከተው። ክሪስማስ ያው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት ነው። እንደዚህ ብርሃን ስንመለከት ያው ጨለማ የነበረው ዓለም በጌታችንና በመድኃኒታችን ኢየሱስ ክርስቶስ መወለድ ብርሃንን አየን የሚለውን ትርጉም እኔ ስገነዘብ ያው ብርሃንን መመልከታችንን ከጨለማው መውጣታችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ብርሃንን ማግኘታችንንም የምንረዳበት ነው ብዬ አስባለሁ። እንግዲህ እሱንም ብናስበው ጥሩ አይመስላችሁም? እዚህ ጋር ደግሞ የሆነ ክሬቲቭ የሆኑ ነገሮች ይታየኛል። ክሪስማሳቸው በአጠቃላይ በዚህ የክሪስማስ ወቅት ኑሯቸው ምን እንደሚመስል ከነ ስኖ ከነ ምናምን ከነ ጊፍታቸው ያው የክሪስማስ ወቅት የጊፍት ጊዜ እንደመሆኑ አጠቃላይ እነሱ በሚያሳይ መልኩ ክሬቲቭ የሆነ ነገር አስቀምጠዋል። በተለይ ህጻናት ምናምን ጋር ከመጣችሁ ይህንን አካባቢ እንጆይ ታረጉታላችሁ። ስዊድን ያላችሁ ይህንን በተለይ እንድትመለከቱ ትጋበዛላችሁ ከልጆቻችሁ ጋር ምናምን ያው አሪፍ ቆይታ እንደምታረጉበት ተስፋ አደርጋለሁ። ቀጥታ ወዴት እንገባለን? ከፊት ያለው በጣም የሚያምር ነገር ነው። ኮንግስትራድ ጎርደን የተባለው ሰፈር ደርሰናል። የዚህ አካባቢ ላይት እንዴት ነው የሚለውን ተመልከቱ። ኮልም መጥቶ ይሄንን ቦታ ያላየ ምንን ስቶክሆልምን አየ የሚያስብል ነገር ነው። አይስ ስኬቲንግ እየተካሄደ ነው። በጣም ያምራል። በጣም ደስ ይላል። ሰው ሲጫወት ምናምን እቺን ነገር ብችላት ብዬ የምመኛት ነገር ነው በረዶ አካባቢ እስካለን ድረስ። አዳም የፈረፈር እያለች ነው። ተጠማምደውም ተቃቅፎም ምናምን ቤተሰብ አንድ ላይ ፍቅረኛ የለ ምናምን እንደምንም ብለው በቃ ሲጫወቱ ነው የምንመለከተው። እዚህ ጋር ያምራል። እንዴት አያችሁት ላይቱን? እዚያ አካባቢ በጣም ደመቅመቅ ያለ ነው። ኮንግስትራድ ጎርደን ላይቱን 20 ከ10 ነው የሰጠሁት። ክሪስማስ ላይ ጣሊያን እያለው ቪምብሩሌ የሚባል ነበረ ሆት ዋይን ነገር
ሞቅ ያደርጓትና በዚች ክሪስማስ ወቅት ወጣ ብለን የምንጠጣት ነገር ያቺ በጣም ተመቸን ነበረ። ታጫውታለች። እዚህም አለ። እስቲ ዲስከቨር እናደርገዋለን። ወቅቱ ያው ቶሎ የሚጨልምበት ጊዜ ነው። ሌሊቱ ረጅም ቀኑ አጭር የሚባል ነው። ስለዚህ ብርሃን ትንሽ ሰዓት ነው የምናየው። ከጠዋቱ 9 ሰዓት በዚህ ሀገር ማለት ነው። በኢትዮጵያ 3 ሰዓት አካባቢ ይነጋል። ከሰዓት 8 ሰዓት ወይ 9 ሰዓት በሚባል በኢትዮጵያ ማለት ነው። እዚህ ከሰዓት 2 ሰዓት ወይ 3 ሰዓት ላይ መጨለም ይጀምራል። ረጅም ጨለማ ነው ማለት ነው። ያው እንግዲህ 5 ሰዓት አካባቢ ነው የምትመለከቱት። በኢትዮጵያ 11 ሰዓት አካባቢ እንደማለት ነው። እንዲያውም በጣም ሌት ሆኗል። ቅድም ቪዲዮውን ሲጀምር ግን 4 ሰዓት ላይ ነው ዛሬ የጨለመው። እንዲያውም ጠጋ ብሎ ነው የጨለመው ዛሬ በኢትዮጵያ 10 ሰዓት አካባቢ ማለት ነው። ሶ ጨለማ ነው። ሙድ ይከነታል። አውሮፓ ለዛ ነው አንፈዝም አንደነዝዝም ብለን ወጣ ያልነው ማለት ነው። ስለዚህ ሞቅ ሞቅ የሚያደርገኝ ነገር ያስፈልገኛል። በቀጣይ ደግሞ ጋምላስታን ተከስተናል። ጋምላስታን አንዲት ቤት አገኘን እና መጠጣት አለብን። እቺ ክሎግ የምትባለዋን ነገር እንቅመሳት። ያሟሙቃል እላችኋለሁ። ያ ጣዕሟ የሆነ ቪምብሮሌ ከሚሉት የጣሊያን እንትን ጋር ይመሳሰላል። አዎ አሪፍ ነገር ናት። የአልኮልም አለ አልኮል ያልሆነም አለ ብሎኛል። እዚህ ቱኒዚያዊ ነኝ ምናምን ብሏል። ያው አረብ ነገር ስለሆነ አይ ቲንክ ሙስሊም ይመስለኛል። አልኮል ነገር ነው ያልሸጥም ብሏል። አልኮል የሌለውን ነው እቺን ተቃመስ ያለኝ። ኦኬ ብራዘር ቴንክ ዩ ብያለሁ። እሷን ፉት እያልኩኝ ነው ማለት ነው። ክሪስማስ ወቅት እንደ ባህላዊ መጠጣቸው ሌላም እንደዚሁ ጣፈጥ ያለች መጠጥ አልኮል የሌለባት ነገር ነግረውኝ ነበር። ዩል ሞስት የምትባለች በዚች በእንትን ጊዜ ብቻ የሚጠጣ ነው በክሪስማስ ወቅት። እሷን እናጣጥማለን። የክሪስማስ ድባብ የሚለውን ትመለከታላችሁ። ፏፏፏ ድምቅ ብሏል። አጋጣሚ ሆኖ እኔ ቀዝቀዝ ባለበት ወደ ምሽት አካባቢ ነው የመጣሁት። ሰው ሁላ ወደ ቤቱ ከተት ያለ ይመስላል። ግን ያው በጣም ደስ የሚሉ ነገሮች ይታያሉ። ካፌዎቹ፣ ሬስቶራንቶቹ በክሪስማስ አሸብርቀዋል። የሆነ ደስ የሚል የክሪስማስ ሁኔታ ነው የሚታየው። በዓሉን ያከበራችሁ ያላችሁ በዓለም ዙሪያ እንግዲህ ክሪስማስን ያው እኛ ክሪስማስን ሁለቴ ነው የጌታችን ልደት ሁለቴ ነው የምናከብረው። አዲስ ዓመትን ሁለቴ ነው የምናከብረው። ውጭ ያለን ሰዎች እንግዲህ ይሄ የተሰጠን በረከት ነው ማለት ነው። ተመስገን ማለት ነው። ሀገርን እየተዘዋወረን ስናይ ደግሞ የተለያየ ባህል አላቸው። ያሳያችሁ እንግዲህ በየቦታው ያሳዩአችሁ ነገር ባህል ነው። እነሱ መገለጫቸው ባህላቸው የያዙት ነገር ነው። ከትውልድ ወደ ትውልድ እያሸጋገሩ የመጡት ነገር። በምታከብረው ባህል ውስጥ የምታስቀረው ባህል ከትውልድ ትውልድ መሸጋገሩ ጥሩ ነው። ታክ ሶ ሚኬት ብሮር ታክ የስ ቴንክ ዩ። ጋምላስታን ላይ ያለው የላይት ድባብ እንዴት ነው? ሬስቶራንት ምኑ በጣም ተጠበውበታል። በየቦታው የተለያየ ስዕል የክሪስማስ የሚገልጽ ነገር አስቀምጠዋል። ለጥረታቸው 10 ከ10 እንሰጣቸዋለን። ጎበዞች፣ አሪፍ ነው ብለናል፣ ወደነዋል ያየነውን ነገር። በዚህ መልኩ የጋምላስታንን ሁኔታ እንቃኘዋለን ማለት ነው። ቪዲዮ የተመለከታችሁ ከየት ናችሁ? ኮሜንት አድርጉልኝ። እንደዚሁ ደግሞ እናንተ ባላችሁበት እንዴት ነው የገና በዓል? አዲስ የተማራችሁበት ነገር ምንድን ነው? እስቲ ኮሜንት እንደራረግ። ያው ስደት ክፉ የሚባል ነገር፣ በሌላ በኩል ደግሞ ጥሩ አዲስ ነገር እንማራለን። ሌላውን ሰው መቀበልን፣ የሌላ ሀገር ባህል መቀበልን እንማርበታለን። የተለያየ አዲስ ነገር ደግሞ ዲስከቨር ስናደርግ የሰው ልጅ አኗኗሩ ሁኔታው ምንድን ነው የሚለውን እንገነዘብበታለን።
ከፊቴ የሚታየኝ የስቶክሆልም ረጅሙ 35 ሜትር የተባለው ይሄ ረጅሙ ክሪስማስ ነው። እንግዲህ ክሪስማስ ትሪ ከፈረንጆቹ 1990 ጀምሮ ለ34 ዓመታት እንግዲህ በዚህ መልኩ እያገለገለ የሚገኝ ነው። ሀበሻና ክሪስማስ እንዴት ነው? ያው በአብዛኛው በተለይ በውጪ ረጅም ጊዜ የቆየው ሰው ሀበሻው ለምዶታል ይህንን በዓል ሁለቴ ማክበር። ምክንያቱም አንዳንዱ እዚህ ሀገር የተወለደ ልጅ ሲሆን ለምሳሌ ስዊድን ውስጥ የተወለዱ ልጆች በቃ ይሄንን ለምደውታል። ትምህርት ቤትም ምናምን ኤቭሪዌር እንደ ስጦታ ተሰጣችሁ ወይ ምን ተሰጣችሁ ወይ ምናምን ልጆችም ይጠብቃሉ። ይሄ ጌሞችን አዳዲስ ነገሮችን ለልጆች የሚሰጠው በዚህ ወቅት ነው። በትምህርትም አሪፍ ነገር እየሰሩ ላሉ ልጆች በቃ ሞባይል የሚገዛው ምን የሚባለው ልጆች የሆነ ነገር አለ አይደለ? በዚች ወቅት ነው። በነገራችን ላይ ስዊድኖች ምልክታቸው አንበሳ ነው። በቃ የሆነ ጀግንነት ወኔ ያላቸው ቫይኪንግ የሚል ታሪክም ያላቸው ናቸው ስዊድኖች። ይመቸናል። በዚህ ሀበሻና ክሪስማስ ወደሚለው ጨዋታችን ስንመለስ ያው በአብዛኛው ሀበሾችም የገናን በዓል ሁለቴ ማክበርን ለምደውታል ማለት ነው። ሶ በአጠቃላይ ግን እንዲህ አውሮፓ ላይ እንዴት ነው በዓል ሴርሞኒያል ሆኗል። የሆነ አላለ ድምቆ ጨዋታው ምናምን ስርዓቱ የሆነ የሚደሰቱበት ነው፣ ያከብሩታል። ግን ምን ያክሉ ነው? እንዲያውም ክሪስማስ ራሱ የጌታችን መድኃኒታችን የኢየሱስ ክርስቶስ ልደት በዓል መሆኑን የሚያውቁትና የሚያስታውሱት አላቅም። ቱ ቢሆነስት እንጃ። በጣም የሚያሰጋኝ ጥያቄ ነው። ለማንኛውም ያው ስዊድንም የክርስቲያን ሀገር እንደመሆኗ የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል የሆነውን ክሪስማስ በዓል በደመቀ ሁኔታ ማክበርን ለምደውታል ማለት ነው። ሶ ያስቃኟችሁ የክሪስማስ በዓል ድባብ ይሄንን ይመስል ነበረ። በአጠቃላይ የከተማው ድባብ ወድጀዋለሁ። በጣም ደስ ይላል። በዓለማችን ላይ የክሪስማስ በዓል በደማቅ ሁኔታ ከሚከበረባቸው ከተማ የስቶክሆልም ድባብ ይሄንን ይመስል ነበረ። የላይቱ ይሄ የኖቤል ላይት የሚል ዝግጅትም አድርገው ሰፊ ከላይት ጋር በተያያዘ ቴክኖሎጂዎችን ያሳዩበትም ዝግጅት ነበረ። እዚሁ በጣም ለየት ያሉ ደስ የሚል ሰፋ ያለ ፕሮግራም ነው እንግዲህ ይዘው ይህንን የድምቅ ከተማውን ለማድረግ የሰሩት ማለት ነው። በዓሉን የምታከብሩም ያው መልካም በዓል እንዲሆንላችሁ እመኝላችኋለሁ። ጉድ ዩል ይባላል በዚህ ሀገር። መልካም በዓል፣ መልካም ክሪስማስ።